السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله. الشيزاري من الملكته 17ኛ የሪያድ الصالحين كتاب درساتنا ነው። አሁንም ያለነው باب الصبر ትዕግስትን የሚመለከተው ርዕስ ስር ነን። وعن أنس رضي الله عنه قال كأنس بن مالك تيزوف الله يدل الله شونا انه بلوال قال رسول الله صلى الله عليه وسلم يا الله ملك تنيا انه بلوال لا يتمنين فزمون دائمين لا يتمنين فزمون دائمين أحدكم عندك الموت موتن دائمين لضر أصابه ላገኘው ጉዳት ሲባል ጉዳት ስለደረሰበት فإن كان لا بد የማይቀር ከሆነ መመኘቱ የማይቀር ከሆነ فإن كان لا بد فاعلا ማድረጉ የማይቀር አድራጊ መሆኑ የማይቀር ከሆነ فليقل ይበል اللهم أحيني الله ሆይ አቆየኝ ما كانت الحياة خيرا لي ህይወት ለኔ የተሻለች እስከሆነች ድረስ وتوفني وسدኝ اذا كانت الوفاة خيرا لي الفتي موتي ለኔ የተሻለች ከሆነች ብሎ በዚህ መልኩ ያድርግ متفق عليه ቡኻሪና ሙስሊም የተስማሙበት የዘገቡት ሐዲስ ነው። አጭር ማብራሪያ ለማስከተል መልእክተኛው ሰለላሁ ዐለይሂ ወሰለም በዚህ ሐዲስ ውስጥ لا يتمنين ፈጽሞ እንዳይመኝ ብለን ምን ተረጉመው ሳይሆን ተውኪዱን ማጠንከሪያውን አብረን ታሳቢ ማድረግ አለብን። ኑኗ ጉዳዩን ጠንከር ባለ መልኩ እንድንረዳው የምታደርግ ነች። لا يتمنين ፈጽሞ እንዳይመኝ أحدكم አንዳችሁ ማለት ማናችሁም ቢሆን الموت ሞትን ፈጽሞ እንዳይመኝ لضر أصابه ጉዳት ደረሰብኝ ብሎ በደረሰበት ጉዳት የተነሳ ጉዳቱ የጤና ሊሆን ይችላል፣ የአካል መጉደል ሊሆን ይችላል፣ ቤተሰብን ማጣት ሊሆን ይችላል፣ የቤተሰብ ወይም የኔ የሚላቸው ሰዎች ግፍ በዝቶበት ሊሆን ይችላል፣ የዱንያ ችግር የድህነት ፈተና ከአቅም በላይ ሆኖ ፈትኖት ሊሆን ይችላል። በየትኛውም ዱንያዊ ሰበብ ጉዳት ደረሰብኝ ብሎ ሞትን እንዳይመኝ። ዱንያዊ የሚለውን ቃል ለምን እናስገባው? ዲኔን ይፈትናል ብሎ የሚሰጋ ከሆነ ለምሳሌ በአማኞች መካከል በሙስሊሞች መካከል ፊትና ተነስቶ ይሄ ፊትና ዲኔን እንዳይነጥቀኝ ይፈራለሁ፣ ከጌታዬ ጋር እንዳያጣላኝ ይፈራለሁ ብሎ የሚሰጋ ከሆነ ጌታዬ ሆይ ሳልፈተን ውሰደኝ ሊል ይችላል። ችግር የለም፣ ሳልፈተን ውሰደኝ ሊል ይችላል። እዚህ ላይ ግን لضر أصابه ነው የሚለው ለደረሰበት ጉዳት ሲል ሞት እንዳይመኝ ፈጽሞ። ምክንያቱም ከምን ጋር ይጋጫል? ያለንበት ርዕስ ጋር እናገናዝበው። ሶብር ጋር የሚሄድ አይደለም፣ ከትዕግስት ጋር የሚሄድ ስላልሆነ ነው ይሄ ነገር። የፈለገ ፈተና ቢጠነክር ሰው መቼም ፈተና መርጦ አይደለም የሚፈተነው። አላህ Subhanahu Wa Ta'ala በሆነ ዱንያዊ ጉዳይ ቢፈትነን ልንታገስ ልንጠነክር አጅራችንን ከጌታችን ልናስብ ይገባል። መቋቋም አቅቶት ማድረጉ የማይቀር ከሆነ فإن كان لا بد فاعلا ማድረጉ የማይቀር ከሆነ ግን እንዲህ ይባላል فليقل يبال اللهم أحيني ما كانت الحياة خيرا لي الله ሆይ መቆየቴ ለኔ የተሻለች እስከሆነች ድረስ አቆየኝ። አይታወቅም ዛሬ ፈተና ቢኖር ይሄ ዛሬ ፈተና ነገ ታሪክ ሆኖ ወደ ኋላ ሊመለከተው ይችላል። ራሱን የነበረበት የሚታዘብበት ነገሮች ሊቀያየሩ ይችላሉ። ዱንያ ወጥተው አትቀጥል። ሁሌ ድሎት ሁሌ ምቾት የለም። ነገ ምን እንደሚገጥመው ያውቃል። ስለዚህ ህይወት ለኔ የተሻለ ከሆነ አቆየኝ ይበል። ህይወት ለሱ የተሻለ ሊሆን ይችላል፣ ላይሆን ይችላል። ለዲኑም ለዱንያውም መቆየቱ የተሻለ ሊሆን ይችላል። ይህን የሚያውቀው አላህ ነው። የተሻለ ከሆነ አቆየኝ وتوفني إذا كانت الوفاة خيرا لي
እንደገና ህልፈት ከሆነ ሞት ከሆነ ደግሞ ለኔ የሚሻለው ወሰደኝ ብሎ በዚህ መልኩ ዱዓ ማድረግ ይችላል። ከሐዲሱ የሚወሰዱ ቁም ነገሮችን ስንወስድ የመጀመሪያው ነጥብ ርዕሳችን ጋር የምናገናዘበው የሰው ልጅ የፈለገ ፈተና ቢገጥመው ሶብርን የሚጻረር ትዕግስት አልባነቱን የሚያንጸባርቅ ምላሽ ወይም ነጸብራቅ ሊያሳይ ይገባል። መታገስ ነው ያለበት የፈለገ ቢሆን። በዚህ መልኩ ህይወት እስከሚመረው የሚያደርሰው እንኳን ቢሆን አላህ ለሱ የመረጠለት የትኛው ኸይር የትኛው ሸር እንደሆነ ስለማያውቅ የተሻለውን እንዲመርጥለት ዱዓ ማድረግ እንጂ መቋቋም ካልቻለ በዛ መልኩ መሄድ እንጂ ቁርጥ አድርጎ ሞትን እንዳይመኝ። ምክንያት ይሄ ነገር ከሶብር ጋር የሚሄድ ከትዕግስት ጋር የሚሄድ አይደለምና። ሌላ ከሐዲሱ አብረን የምንወስደው ሑርመቱ ተመኒ ልመውት ሞትን መመኘት ሐራም እንደሆነ ከፊል ዓሊሞች ከራህ ነው ይላሉ። አላህ አዕለም። ረሱል ሰለላሁ ዐለይሂ ወሰለም የገለጹበት መንገድ ላ የተመነየነ አሐዱኩም ፈጽሞ እንዳይመኝ ክልከላ ነው ያለው። ክልከላ ሷሪፍ የሆነ ከክልከላነት የሚያዞረው ቀሪና ተጓዳኝ የሆነ ወይም ሌላ መረጃ ካልመጣ በስተቀር ሐራምነትን ነው የሚያሳየው። ልክ ትዕዛዝ ምንን እንደሚያመለክተው ግዴታነትን እንደሚያሳየው የረሱል ሰለላሁ ዐለይሂ ወሰለም ትዕዛዝ ግዴታነትን ያ የታዘዘው ጉዳይ ዋጅብ እንደሆነ ነው የሚያሳየው። ከዋጅብነት የሚያወርደው የሆነ ሰበብ ካልገጠመ በስተቀር ከዋጅብነት የሚያወርደው ለምሳሌ صلوا قبل المغرب صلوا قبل المغرب لمن شاء ከመግሪብ በፊት ስገዱ ግን ዝም ብለው እነዚህ ብለው ቢቆሙ ዋጅብነት የሚያስይዝ ይሆን የሚል ጥያቄ ይነሳ ነበር። በእርግጥ ሌሎች መረጃዎች ስላሉ በእነዚያም ጉዳዩ ግልጽ ይሆናል። ሌሎች እንኳን ባይኖሩ እዚሁ ላይ ሊመን ሻአ ለፈለገ ነው አይደል? ይሄ ቃል ትዕዛዙ ጉዳዩ የሚወደድ እንጂ ግዴታ የሚደርስ እንዳልሆነ ያመለክታል። ይሄ ዲናዊ ጉዳዮች ላይ ሲሆን ሰዎች ነፍስያ እየገባ ሐዋይ ጣልቃ እየገባ ይቸገራሉ እንጂ ግልጽ ነው። በራሱ ዱንያዊ ጉዳይ ላይ እንኳን ልጁን የሆነ ነገር ካዘዘው በኋላ ይሄን ነገር ፈጽማለው ከዛ ቆይቶ ሲያው ዝም ብሎ ተቀምጧል። ሄድና ሱቅ እንደዚህ ገዝተህና አለው። ዝም ብሎ ተቀምጦ ሞባይሉን እየነካካ ጠፋ። ያዘዝኩህ አይደለም ወይ? አይ ትዕዛዙ እኮ ግዴታን አያመላክትም ቢል ምንድነው የሚፈጠረው ቤት ውስጥ? አቅል ጋር ማገናዘብ ነው። አንዳንዴ ዲናዊ ጉዳይ ላይ አላህን መፍራት ይቀልና ሒሳብ እንዘነጋና የሚተሳሰበን የለም ብለን ማለት አሻገረን ስለማንል በዲናዊ ትዕዛዛት ላይ እንዲህ አይነት ቀልድ ውስጥ የምንገባበት አለ። ባጭሩ መለስ ስንል ትዕዛዝ ግዴታነትን እንደሚያመላክተው ክልከላም ምንን ያመላክታል? ክልከላ ምንን ያመላክታል? የለም እዚህ ላይ ያለ ነው። ላ የተመነየነ አሐዱኩም ምንን ይጠቁማል እያልኳቸው ሐራምነትን ያመላክታል። ሷሪፍ ከዛ የሚያዞረው መረጃ እስካልመጣ ድረስ ማለት ዋጅብነትን ማለት ሐራምነትን ያመላክታል። ረሱል ሰለላሁ ዐለይሂ ወሰለም አጥብቀው አጠንክረው ከልክለዋልና ፈጽሞ እንዳይመኝ። ኸባብ ኢብኑ አልአረት ረዲየላሁ ዐንሁ ምን ይላሉ? በጣም እንግልት በዝቶባቸው ነበርና በቁረይሾች لو أن رسول الله صلى الله عليه وسلم نهانا لولا أن رسول الله صلى الله عليه وسلم نهانا أن ندعو بالموت موتن فلقى دعاء عندنا درج ملك تنيو بايك لكل النور لدعوت به الله اندي وسدني موتن اندي أقرب لي ألم من نبر بايك لكل النور سلزي يتكلكل عندهنا كزيه النوسدال لان مالتنا ምክንያቱም አማኝ ለሆነ ሰው በእርግጠኝነት ህይወት ለሱ የተሻለ ነው። በአብዛኛው ወንጀለኛም ቢሆን ኸይረኛም ቢሆን የእድሜ መርዘሙ ይጠቅመዋል። አብዛኛው ወንጀለኛ ከሆነ የተውበት እድል ያገኝበታል። እድሜው እየጨመረ ሲሄድ እድሜ እያስተማረው ሲሄድ ግራ ቀኝ ሲመለከት የተውበት እድል በዛ የማግኘት እድሉ ሰፊ ነው። ሸር ካለበት ከሸሩ እንዲመለስ እንዲቀንስ እድል ያገኛል። ኸይር ካለው ኸይሩን የሚያበዛበት እድል ያገኛል። ለዚያም ነው ረሱል ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን ያሉት? ላ የተመና አሐዱኩም الموت አንዳችሁ ሞትን እንዳይመኝ
ولا يدعو به من قبل أن يأتيه سايمت أو بفيت بس دعاء اندادرك موتن اندي أقرب لك دعاء اندادرك إنه إذا مات أحدكم انقطع عمله مكنياتهم ما انداشتهم سيموت قيسي سرى يقوارقال خير سرى يقوارقال وإنه لا يزيد المؤمن عمره إلا خيرا أمانين ادميو خير جايج أمره أمان وي خير يانو خير ميا بزابة الدلالو وي شر اللبت السونة يتوبة الدلميا بنيبت نورال بأبزهين كل ليلة مالة عيدنا سلازي موت من منيت كل اندهونا حرام اندهونا كحريف النوز دالان مالت الشيء ولقد الحديث قبالا وعن أبي عبد الله خباب ابن الأرت كأبو عبد الله كنياته سمعته دقمو خباب بن الأرت تواب صحابي كساته تيزو رضي الله عنه الله يدد الله تونا قال لأهله شكونا إلى رسول الله صلى الله عليه وسلم ودى الله ملكتنيا شكوى أبيتو تاسمان أبيتو تاسمان سموتا أسمان أقربن وهو متوسد ساتشو تدقفو سالا بردة له كوتا نقر شلم دميولت مسمر ياللبات عند قابي عند كوتا يالش نقر تدقفو في ظل الكعبة بكعبة الأسر دقف لو قادم لو دقف لو غالبت ما تنكساتشو زند شكوى السمان ألا تستنصر فقلنا ألا تستنصروا لنا فقلنا ألناتشو ألا تستنصروا لنا الله دلنا تلمن اللي نمن በጣም እየተንገላቱ ያሉበት ጊዜ ነው ሙስሊሞች ቁጥራቸው አናሳ የነበረበት ጊዜ ነው ከባባድ ለመግለጽ ለመቋቋም ቀርፎ ለመግለጽ የሚሰቀጥጡ ግፍ እየደረሰባቸው ነው ያለው እና አላ ተስተንሲሩ ለና አላህን ድልን አትለምንልንም ወይ ከዚህ ነገር ድል አድርገን የምንወጣበት አላ ተድዑ ለና አላህን አትማጸንልንም አትለምንልንም ብለን ጠየቅናቸው ሸኮ አሰማን አቤቱታ አሰማን فقال ربهم ጊዜ እንዲህ አሉ قد كان نبر من قبلكم كنانت بفيت سوت نبروا سو نبر يؤخذ الرجل عند سو يياز نبر فيحفر له يقفر اللتال في الأرض مريت لاي فيجعل فيها كزيت تقفر غدغاد ውስጥ ይደረጋል እሱ ثم يؤتى بالمنشار كزيام مغاز يقربال فيوضع على رأسه كزيام راسه لا يقمط راسه لا يدرجال فيجعل نصفين كذا ለሁለት ተሰንጥቆ ይጣላል ለሁለት ተሰንጥቆ ይገደላል በእምነቱ የተነሳ ويمشط يمشطال بأمشاط الحديد ببرت مشطوች ما دون لحمه وعظمه باطنቱና በስጋው መካከል ያለው የብረት ሙሽጥ ተደርጎ አገለው ስጋውን ያበጥሩታል ማለት ይሞሽጡታል ያስተቃዩታል በዚህ መልኩ ይሄ ሁሉ ሲሆን ما يصده ذلك ይሄ ግን አይመልሰው عن دينه ከዲኑ አይመልሰውም ከዲኑ አይዘጋው ዲኑን ከመከተል ከዲኑ እንዲወጣ አያደርገውም ይሄ والله بالله ሆነብኝ لا يتمن الله يمولال يفصمال يسكال هذا الأمر ይህንን ጉዳይ ዲን الإسلام ከጫፍ ያደርሰዋል حتى يسير الراكب መንገደኛ እስከሚጓዝ ድረስ حتى يسير እስከሚጓዝ الراكب መንገደኛ من صنعاء كصنعاء ጀምሮ إلى حضرموت እስከ حضرموت ድረስ የሚጓዝበት ጊዜ ይመጣል لا يخاف إلا الله እንጂ የማይፈራ ሆኖ በሰላም የሚንቀሳቀስበት እነሱ እዛ መካ መንቀሳቀስ አቅቷቸዋል አንድ ትንሽ ከተማ ውስጥ አገር ሁሉ ሰልሞ ኢስላም ተስፋፍቶ በዚህ ደረጃ ከሰንዓ እስከ حضرموت አማኝ ዘና ብሎ ስጋት ሳይሰማው የሚንቀሳቀስበት ጊዜ ይመጣል
لا يخاف إلا الله الله ننجي فرم والذئب على غنمه والذئب عندهم تأكل نجي فرم تأكل على غنمه غنم ፍየል እና በግ ማለት ነው በፍየሎቹ በበጎቹ ላይ ተኩላን ካልሰጋ በስተቀር ለደህንነቱ የማይፈራበት አገር ሰላም የሚሆንበት ጊዜ ይመጣል ولكنكم ነገር ግን እናንተ تستعجلون تشكلالاችሁ رواه البخاري بخاري يزجبت حديث وفي رواية بليلا زجبا وهو متوسد بردة ساتو بردة كتا نجر دقف بلو وقد لقينا برقت قدمونا درسوا بنال من المشركين شدة كأقاريوج فتنا كبر فتنا درسوا بنال يتنقلاتان يالن بثقزي لا ينبرني لان اشي توسنا ملس بي مبرار لما سكتل وعن أبي عبد الله خباب ابن الأرد رضي الله عنه ودا إسلام قنا يا إسلام براسي فنتك كقبو تكيت بدأت يميقوتروا صحابيوت وسط عندناቸው ገና ስር እንኳን ሳይሞሉ ማለት እነ ቢላል ዑመር ኢብኑ ያሲር እነ ሱመያ እነ ሱሀይብ የመሳሰሉ ደካሞች ናቸው መጀመሪያ አካባቢ ላይ የተወሰኑ የነበሩት ረሱል ሰለላሁ ዐለይሂ ወሰለም አላህ ባጎታቸው ሰበብ ከብዙ ፈተና ጠብቋቸዋል በአቡ ጣሊብ ሰበብ አቡበክር ሲዲቅን ደግሞ ረዲየላሁ ዐንሁ ወገኖቻቸው የተፈሩ የታፈሩ ስለሆኑ ብዙ አልተፈተኑ ሌሎቹ ግን ከጎናቸው ሰው አልነበራቸው የሚፈሩም አልነበሩ የሚፈራ ወገንም አልነበራቸው እና ለመግለጽ የሚሰቀጥጡ በርካታ የግፍ አይነቶች ናቸው የወረዱባቸው የጋለ መካ እጅግ ከባድ የሆነ በረሃ ነው ያለው የጋለ ፀሐይ ላይ ቀትር ጠራራ ፀሐይ ላይ ያወጣ ያስቀምጧቸዋል ይገርፏቸዋል ይሄ ብቻም አይደለም በጋለ ብረት ይተኩሷቸዋል ለምሳሌ እዚህ ላይ የተጠቀሱት خباب ابن الأرد ሰይፍ ይሰሩ ነበር አንጥረኛ ነበሩ ማነው ብረት ይቀጠቅጡ ያዘጋጁ ነበር ሰይፍ ያዘጋጁ ነበር እየመጡ በጋለ ብረት ሰውነታቸውን አካላቸውን ይተኩሷቸው ነበር እሳት ጀርባቸው ላይ ያደርጉባቸው ነበር አንዳንዴ ይላሉ ኋላ ላይ ከሰለሙ በኋላ ያለውን ነገር ሲያወሩ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ በአንድ ወቅት ጠየቋቸው እስኪ ሙሽሪኮች ያደረሱብህን ነገር ንገረን ብለው ጠየቋቸው ኋላ ላይ ዑመር ኸሊፋ በነበሩበት ዘመን ያ አሚር አልሙእሚኒን አንዳንዴ እሳቱን ጀርባ ላይ አድርገውት የሰውነቴ ስቡ ነበር እሳቱን የሚያጠፋው አካላቸው ተቃጥሎ ማለት ነው ገልጠው ሲያሳዩአቸው መቋቋም ነው ያቃታቸው እንዲህ አይነት አካል አይተናናውቅም ነው በጣም ብዙ አይነት ግፍ ነው የተፈራረቀባቸው ከረሱል ሰለላሁ ዐለይሂ ወሰለም ጋር ከሰለሙ በኋላ ወደ መዲና ከተሰደዱ በኋላ ሁሉንም ጦርነቶች ተካፍለዋል ከተላላቅ ሰሃቢዎች ናቸው በዓሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ዘመነ ኺላፋ ነው የሞቱት ኩፋ ውስጥ እሺ እና خباب بن الأرد ታሪካቸው መንካት የፈለኩት እዚህ ላይ ከሚገልጹትም ጋር የሚያያዝ ነጥብ ስላለው ነው قال من قالوا شكونا الى رسول الله صلى الله عليه وسلم ለአላህ መልእክተኛ ስሞታቸው እየደረሰብን ያለን ነገር ሸክዋ ሰማን ነገርናቸው እንዲህ አይነት ከባባድ ግፍ እየደረሰብን ነው ብለን ነገርናቸው መልእክተኛው ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው የሚከላከሉበት አቅም የላቸው አልፎም ቢሆን በእነዚያ መጠን ባይሆንም እሳቸውም የተለያዩ ነገሮች በተለይ አቡ ጣሊብ ከሞተ በኋላ ብዙ ነገር የደረሱባቸው እንዳሉ ይታወቃል እና በካዕባ ጥላ ስር ደገፍ ብለው ባሉበት ሄደን እየደረሰብን ያለውን ነገር እንደ ስሞታ አቀረብን ለምን ዱዓ አታደርግልንም አላህ ፈረጃ እንዲያመጣልን ከዚህ አይነት ነገር በእነዚህ ሰዎች ላይ አላህ የበላይ እንዲያደርገን ከዚህ ፈተና መከራ እንዲያወጣን ብለን ጠየቅናቸው
فقال በዚህን ጊዜ መልእክተኛው ሰለላሁ ዐለይሂ ወሰለም ምን አሉ? ከናንተ በፊት በነበሩ ህዝቦች ውስጥ አማኞች እናንተ ከምትገልጹት የባሰ ብዙ ፈተና ደርሶባቸዋል ብለው ለምንድን ነው ይሄን የሚነግሯቸው? እየደረሰባቸው ያለውን ነገር ከነዚህ አንፃር አይተው ቀለል አድርገው እንዲረዱ ሰብር እንዲያደርጉ ዲን ማለት ከዚህም በላይ የሚከፈልለት እንደሆነ የፈለገ ፈተና ቢከብድ ለዲናቸው መስዋዕትነት መክፈል እንዳለባቸው ይሄ ብቻም አይደለም የተስፋን ጭላንጭል እየጠቆሟቸው ነው ያሉት። ታገሱ ሱብሃንአላህ ይሄ ሁሉ ፈተና እየደረሰ ታገሱ ይሏቸዋል፣ ቸኮላችሁ ይሏቸዋል። አስቡት የተናገሩት የማይገባ ነገር አይደለም። ረሱል ሰለላሁ ዐለይሂ ወሰለም ይናገሩት ማንሳት የፈለጉት እኛ በትንሽ ፈተና አስቡት ምን ያህል ኢማናችን እንደሚወዛወዝ በትንሽ የዱንያ ፈተና ወይም ደግሞ የመስጂድ ኢማም የሆነ ዳዒ የሆነ ሰው ከፍ ዝቅ አድርጎ ህዝብ ውስጥ ቢሰድበን ከመስጂድ አኩርፈን ልንረቅ እንችላለን። ልክ ለሱ ይመስል እስልምናችን ማለት ነው። ስንት ሰው አለ ኢማኑ ቋፍ ላይ የሆነ ማለት ነው ጫፍ ላይ ያለ እና የፈለገ ቢሆን በዲናቸው ላይ ጽኑ ከዚህም የከፋለ ከናንተ በፊት የነበሩ ህዝቦች ላይ እንዲህ ደርሰዋል አሏቸው። በተመሳሳይ ዛሬም ሰዎችን ከዲናቸው ሊያስወጡዋቸው የሚችሉ ፈተናዎችን በተመለከተ የሚፈተኑ ሰዎችን በተመለከተ ከምንሰጣቸው ትምህርቶች አንዱ የቀደሙ ህዝቦችን ታሪክ ማንሳት የሰሃቦችን ታቢዒዎችን የታላላቅ ዑለማዎችን ታሪክ ማንሳት የደረሰባቸው ለዲን ሲሉ ምን ያህል ከባባድ ፈተና እንዳሳለፉ ማንሳቱ የዲንን ዋጋ ይረዳል። ሰውየው ህይወት ያክል የሚከፈል የፈለገ ቢደርስ እምነቴን አልቀየርም ምክንያቱም ከፊቱ ያለው ዘላለማዊ መጨረሻ የሌለ ህይወት ለዚህ ለማትረባ ህይወት ብሎ ለማይረባ ጥቅም ብሎ ወይም ለስልጣን ብሎ ከሰዎች ጋር ላለው መቃየም ብሎ እምነቱን አደጋ ላይ እንዳይጥል ቀደምቶች ያሳለፉትን ነገር ማንሳት ሁሉን የሆነ ማስተማር ዘዴ ሰዎች ኢማናቸው ላይ እንዲጸኑ حتى ኢማናቸው ደካማ እንኳን ማለት ዲናቸው ደካማ እንኳን ቢሆኑ ግንዛቤያቸው ደካማ እንኳን ቢሆኑ የኩፍርን አደጋ የተረዱ ሰዎች የፈለገ ቢፈተኑ ዲናቸውን በቀላል በርዳታ በቆላ ይሸጡ። ሰው ኢማኑ መድከሙ የኢማንን ዋጋ አለመለየቱ የአኺራን ህይወት በትክክል አለማቂቱ ነው በቀላሉ እምነቱን በማይረቡ ነገሮች እንዲሸጥ ያደረገ ያለ። ወደዚህ ስንመለስ ምን አሉት ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ከናንተ በፊት በነበሩ ህዝቦች ውስጥ አንድ ሰው ተይዞ ጉድጓድ ከተቆፈረ በኋላ እዚያ ውስጥ አስገብተው በመጋዝ ይሰነጥቁት ነበር። ሌላውን ደግሞ በጋለ የብረት ሙሽጥ ስጋውን ካጥንቱ እየሞሸጡ ያነሱት ነበር። ይሄ ሁሉ የሚደረገው ከሃይማኖታቸው እንዲመለሱ ነው። የሚስተቃየው እንዲመለስ ወይም ለሌሎች ማስፈራሪያ እንዲደረግ። ይሄ ሁሉ ግን ከእምነታቸው ከኢማናቸው አይመልሳቸውም ነበር አሉ። ሃይማኖታቸውን ከመቀጠል አያግዳቸውም ነበር። ከዚያ ቀጠሉ والله ليتمن الله هذا الامر በአላህ ይሁንብኝ ለምንድነው የሚምሉት ጉዳዩን አጽንኦት ለመስጠት ክብደት እንዲሰጡት ለማሳሰብ እንጂ ሰሃቦች እሳቸውን የሚጠረጥሩ አይደሉም ባይምሉ በአላህ ይሁንብኝ አላህ ይሄንን ጉዳይ ይሄንን ዲን ዛሬ በዚህ መልኩ ቁጥራቸው አንሶ የበደለኞች መጫወቻ ሆናቸዋል። ነገር ግን አላህ ዲኑን የበላይ ያደርገዋል ይሞላዋል ይፈጽመዋል حتى يسير الراكب እዚህ ቦታ ላይ ቃል በቃል ከተረጎም ተሳፋሪ ማለት ነው ፈረስ ላይ ግመል ላይ ሆኖ የሚጓዝ ማለት ነው። ግን የተፈለገው እሱ ሳይሆን እንዲሁ መንገደኛ حتى يسير እስከሚጓዝ الراكب መንገደኛ من صنعاء ከصنعاء የት ነው የመን والله اعلم የተፈለገው ብዙዎች ዓሊሞች ይሄን የተፈለገው ይላሉ። ሌሎች ደግሞ ሻም ውስጥ ሌላ ሰንዓ አለች እሷነች የተፈለገችው ይላሉ። የየመኑ ሰንዓ ከሆነ ሐድረመውትም የመን ውስጥ ነው ያለው ወደ ምስራቅ በኩል። ስለዚህ ቀናት የሚወስድ መንገድ ነው ከሰንዓ እስከ ሐድረመውት።
ይህን የቀናት መንገድ ምንም ሳይሰጋ በሰላም ይጓዝበት ጊዜ ይመጣል። ሻም ያለውን ሰንዓ እያነሱ ከሆነ ደግሞ የበለጠ ጉዞ ይርቃል መሃል ላይ ያለ ከዚያ እንኳን ከሻም እስከ የመን እንኳን ቢጓዝ ያውም የመን ጫፍ ቢጓዝ እንኳን ስጋት የማይገባበት ጊዜ ይመጣል። ኢስላም የበላይ ሆኖ የኢስላም ግዛት ሰፍቶ ዛሬ በህይወት ለመቆየት ፈተና ሆኖባቸዋል። ነገር ግን ጠንካራ እስላማዊ መንግስት ተመስርቶ እንዲህ አይነት ዘመን ይመጣል እያሉ እየጠቆሟቸው ነው ያሉት። حتى يسير الراكب من صنعاء إلى حضرموت لا يخاف إلا الله والذئب على غنمه الله እንጂ የማይፈራበት ከዚያ ባለፈ ለፍየሎቹ ለበጎቹ ተኩላ ከመስጋቱ ውጪ ሌላ ለህይወቱ የማይሰጋበት ዘመን ይመጣል። ሰላም ሰፍኖ እንዲህ አይነት ጊዜ ይመጣል። ወላኪንኩም ተስተዕጅሉን ነገር ግን እናንተ ትቸኩላላችሁ። ይሄ ፈተና እየተፈራረቀባቸው ማለት ነው። ከዚህ ባነሰ ፈተና መታገስ አቅቶን ፈረጃው ርቆን ከሶብር የምንርቅ ስንቶች ነን? መማሪያ ሊሆነን ይገባል። طيب ከሐዲሱ የሚወሰዱ የተወሰኑ መልእክቶች አሉ። በርከት ያሉ ነጥቦች መውሰድ ይቻላል። ጎላ ያሉት ለማንሳት المؤمن يثبت على عقيدته ولو نشر بالمناشر አማኝ የሆነ ሰው በመጋዝ ቢስተነጠቅ የግፍ አይነቶች ቢፈራረቁበት እንኳን ዲን ማለት ቀላል ነገር አይደለምና መታገስ እንዳለበት የፈለገ ፈተና ቢያጋጥም የረሱል ሰለላሁ ዐለይሂ ወሰለም ሰሐቦች የደረሰባቸው መከራ ክብደቱ ብዛቱ ከዚህ እንወስዳለን። ሌላ الابتلاء من لوازم الايمان في كل وقت ፈተና ከኢማን ጋር በጥብቅ የተቆራኘ ነገር ነው። ኢማን ካለ ፈተና አለ። ፈተናው መልኩ ሊለያይ ይችላል። አንዳንዴ ፈተና ላይ መሆናችንን ላናስተውለው እንችላለን። ኢማን ካለ ፈተና አለ። ለዚያም ነው ሰሐቦች ያ ሁሉ ፈተና አይነት የተፈራረቀባቸው። አላህ Subhanahu Wa Ta'ala ምን ብሏል? أحسب الناس أن يتركوا أن يقولوا آمنا وهم لا يفتنون ሰዎች አመንን ካሉ በኋላ ላይ ፈተኑ ይፈልጋሉ እንዴ ነው ያለው። ያስባሉ ወይ? ولقد فتنا الذين من قبلهم ከነሱ በፊት የነበሩ ሰዎችንም በርግጥም ፈተነናል። فلا يعلمن الله الذين آمنوا الذين صدقوا እነዚያ እውነተኛ የሆነ ምላሽ የሰጡ ያመኑትን በትክክል ያመኑትን አላህ Subhanahu Wa Ta'ala ይለይበታል። ولا يعلمن الكاذبين ሐሰተኞችንም እንደዚሁ ተግባራቸው ሁኔታቸው ቁልጭ ብሎ ታይቶ እንዲታወቅ ያደርጋል ማለት ነው። ሌላ ከሐዲሱ የምንወስደው العداء للإيمان قديم ለኢማን ጥላቻ የሚደቅኑ ሰዎች ጥንትም ነበሩ ዛሬም ይቀጥላል። ኢማን እስካለ በኢማንና በኩፍር መካከል ያለው ፍጭት ይቀጥላል። ስለዚህ ሰዎች ኢማን እስካላቸው ኢማንን ዋጋ እስከሰጡ ድረስ ከቤተሰባቸው ጋር ሳይቀር ጦርነት ውስጥ ሊገቡ ይችላሉ። ቤተሰቦቻቸው እንኳን ዝምድናን ስጋነትን ዋጋ ሳይሰጡ የፈተና አይነቶችን ሊያወርዱ ይችላሉ። ስለዚህ አኺራውን ያሰበሰው እስላሙን ያሰበሰው የተለየ ብሶት ሊሰማው ይገባል። በእናቴ በአባቴ በእህት ወንድሞቼ እንደዚህ ደረሰብኝ ይደርስበታል። ይሄ ዲን ከዚህ የበለጠ ብዙ ነገር የተፈተኑ ያስተናገዱ ሰዎች የመጡበት ዲን ነው። ስለዚህ ኢማን ላይ ወይም ደግሞ ኢማንን ይዞ ከዲን የራቀ ማህበረሰብ ኖሮ የተውሂድ እንቅስቃሴውን ተገቢ ትኩረት ለመስጠት የሚንቀሳቀስም ካለ እንደዚሁ ብዙ አይነት ፈተና ሊገጥመው ይችላል። ከዚህም ውጭ ባሉ ርዕሶች ላይ ከእስላማዊ ተርቢያ የራቀ ማህበረሰብ እስላማዊ የሆነን ተርቢያ ባይተዋር ነው የሚሆነው፣ በስጋት ነው የሚያየው። ሰው ለማያውቀው ነገር ጠላት ይሆናል። ስለዚህ እስላማዊ አለባበሱ፣ እስላማዊ አነጋገሩ፣ እስላማዊ ገጽታው፣ እስላማዊ ህግጋት መጠበቁ ሁሉ ነገር እንግዳ ይሆንባቸዋል። የለመዱትን ባህልና ልማድ ስለሚያስቀድሙ ከቅርብ ያሉ ሰዎች ራሱ ብዙ ስጋት ብዙ አደጋ ሊደቅኑ ይችላል። ሌላ ረሱል ሰለላሁ ዐለይሂ ወሰለም ከፊታቸው ያልነበሩ ወደፊት የሚከሰቱ ከባድ ክስተቶችን እየጠቆሙ ነው ያሉት። ይሄ አምሩን ገይቢ ለህሊና የማይታይ
በጊዜው ያለው ነባራዊ ሁኔታ የተመለከተ ሰው የማይገምተው ነገር ነው ያወሩት። እነሱ ከቤት ወጥተው በሰላም መመለስ ፈተና በሆነባቸው ጊዜ እሳቸው ግን እንዲህ አይነት ጠንካራ እስላም ተቆጣጥሮት ሀገሩን ሰው ያለምንም ስጋት ከሀገር የሚዘዋወርበት ጊዜ ይመጣል እያሉ እየተናገሩ ነው። ይሄ የረሱሉን ሰለላሁ ዐለይሂ ወሰለም መልእክተኝነት ከሚያመላክቱ ከአላህ የእውነት የተላኩ እንጂ አታላይ ሐሰተኛ እንዳልሆኑ ቁልጭ አድርገው ከሚያሳዩ ምልክቶች ውስጥ ነው። ሌላ ከዚሁ የምንወስደው አልኢንሳን የሰው ልጅ በባህሪው ለችኮላ የተጋለጠ ነው። ነገሮችን ቶሎ ውጤታቸውን ማወቅ ይፈልጋል። ፍልሚያ እያሳለፈ ትግል እያየ ከሆነ እንደዚህ ነገር አልፎ አይቸው ይላል፣ ይጓጓል። እሱ ፍሬውን ከሚያጣጥሙት ሆኖ ማየት ራሱን ያሳስበዋል። ሰሃቦች እኮ ስንት መጨረሻውን ያላዩ ስንቶች ናቸው። መካ ላይ ስንቶች ሞተዋል። እነ ሱመያን እናስታውስ፣ እነ ያሲርን እናስታውስ፣ የኡሁድ ዘመቻ ላይ የሞቱትን እናስታውስ፣ እነ ሐምዛን፣ እነ ሙስዓብን ህይወታቸውን አሳልፈው ሰጥተው የደከሙለት ብዙ ነገር ያሳለፉበት ነገር እስላማዊ መንግስት በሁለት እግሩ ቆሞ አላዩትም። በሰዓቱ ምን እንደሚከሰት በፊታቸው ምን እንዳለ ረሱል ሰለላሁ ዐለይሂ ወሰለም ራሱ በህይወት ይቀጥላሉ የሚለውን እንኳን ሳያውቁት ሄደዋል። በዛ መልኩ ሄደዋል። ስለዚህ ሙስሊምን የሚመለከተው ሊያሳስበው የሚገባው ፍሬውን አይቸው የሚለው ሳይሆን መስመሩ ላይ መሆኑን ከመንገዱ ላይ ነኝ ወይ? ሼኹል አልባኒ ረሂመሁላህ ምን ይላሉ? ደጋግመው አንድ የሚያነሱት ነገር አለ። እኛን የሚያሳስበን ጫፍ ላይ መድረሳችን አይደለም፣ መንገዱ ላይ መሆናችን ነው የሚያሳስበን ይላሉ። መንገዱ ረጅም ነው፣ ልክ እንደ ኤሊ እንጓዛለን ይላሉ። ዋናው የሚያሳስበን ከመንገዱ እንዳንወጣ መንገዱ ላይ ሆነን መሞት ነው ይላሉ። ስለዚህ በዚህ መንገድ ላይ ሆነን ለመጓዝ ከችኮላ መውጣት የሰው ልጅ ባህሪ ነው። አጠቃላይ ሁሉ ነገር ላይ ሶብር የሚፈትነው ነገር ሊኖር ስለሚችል ይህን ታሳቢ ማድረጋችን ከሶብር ጋር የሚጋጭ ባህሪ እንዳናንጸባረቅ ወጥተን ከሆነ እንድንመለስ የሚያሳስብ ነገር ጥቆማለሁ። ወላኪነኩም ተስተዕጅሉን፣ እናንተ ግን ትቸኩላላችሁ። በዚህ ደረጃ እየተፈተኑ ማለት ነው። እንደዚህ ያሏቸው ከዚህ ላነሰ ለትንንሽ ፈተና ሁሉ ልንቻኮል፣ ልንበሳጭ፣ ከሶብር ያፈነገጠ ነገር ልናሳይ አይገባም። አላህ ምንድን ያለው? ፈስቢር ከማ ሶበረ ኡሉል ዐዝም፣ ኡሉል ዐዝም ነቢያት መልእክተኞች እንደታገሱት ታገስ ነው ያላቸው። ስንት ፈተና ነው ያሳለፉት እነዛ ነቢያት? እነሱ እንደታገሱት ታገስ። ሚን الرسل ولا تستعجل لهم፣ ለነሱ አትቻኮል። ሌላ የረሱሉን ሰለላሁ ዐለይሂ ወሰለም ተርቢያ ነው የምንወስደው ከዚህ። ሰሐቦቻቸውን ተስፋ የዘሩባቸው ልባቸው ውስጥ ዳዕዋ ላይ የተሰማራ አካል ይህን ነጥብ ሊዘነጋ ይገባል። የፈለገ ፈተና ቢጠነከር፣ የጠላት ኃይል ቢበረታ፣ ከያቅጣጫው ጠላት ቢረባረብ፣ ጧት ማታ ሙስሊሙ እንደዚህ እየደረሰበት ነው፣ እንደዚህ እየሆንን ነው፣ ሁሌ ለቅሶ ማውራት የለብንም። ከፈተና በኋላ ተስፋ እንዳለ መናገር አለብን። ነብዩ ሰለላሁ ዐለይሂ ወሰለም ሰየብልጉ هذا الدين ما بلغ به الليل والنهار ይላል። ሌትና ቀን የደረሰበት ምድር ሁሉ ይሄ ድን ይደርሳል ብለዋል። ዱንያ ላይ በአጠቃላይ ይደርሳል። የወደደ ይውደድ፣ የጠላ ይጥላ፣ ኢስላም ይደርሳል። ስለዚህ ሰዎችን ዛሬ የሚደርስባቸውን ፈተና እያሳየን ልባቸው እንዲጨልም፣ ተስፋቸው እንዲቀዘቅዝ ማድረግ የለብን። ቁጭት ከውስጣቸው እንዲነሳ ለማድረግ እናንሰው። ከዛ ውጭ ግን ሰው ነገሮችን የሚገምትበት አንድ አይደለም። ሬዲዮ ሰምተን የምንሰማው የሙስሊሙን ዋይታ ነው። ዜና ብናነብ ብናዳምጥ፣ የተለያዩ ነገሮችን ብንከታተል በድፍን ዓለም የሙስሊሙን ዋይታ ከየአቅጣጫው እንሰማለን። ይህን እየተመለከትን ውስጣችን ሊተክዝ፣ ተስፋችን ሊጨልም አይገባም በፍጹም። ረሱል ሰለላሁ ዐለይሂ ወሰለም በዚህ መልኩ ሰሐቦች ላይ ተስፋ እንደዘሩት ተስፋ ልንዘራ ነው የሚገባው። يريدون ليطفئوا نور الله فسجدوا والله متم نوره ولو كره المشركون ولو كره الكافر. يا الله برهان لك يريدون ليطفئوا نور الله بأفواههم، يا الله برهان بافوቻቸው ሊያጠፉ ይፈልጋሉ።
ነገር ግን አላህ ብርሃኑን ይሞላል ያ ተጫፍ ያደርሰዋል ሰዎች ተስፋ ሊሰንቁ ይገባል የራሱ ጉልበት አለው ተስፋ የራሱ ነዳጅ ነው ሰዎች እንዲጠነክሩ የፈለገ ፈተና ቢኖር እልህ ገብቷቸው እንዲጠነክሩ እንዲበረቱ የሚያደርግ ኃይል ስላለው ረሱል ሰለላሁ ዐለይሂ ወሰለም ሲያደርጉት እንደነበረው ከሰዎች ውስጥ ተስፋን ልንዘራ ይገባል ማለት ነው وعن ابن مسعود كعبد الله بن مسعود تيزو رضي الله عنه الله يدد الله جونا قال لي بلوان لما كان يوم حنين يحنين زمچا بهونه غزي اثر رسول الله يا الله ملكتنيا مرطው ሰጡ አثر مرطው ሰጡ ناسن የተወሰኑ ሰዎች في القسمه በምርኮ ክፍፍል ላይ የተወሰኑ ሰዎችን ለይተው መርጠው ሰጡ فاعطى ለምሳሌ ያክል ሰጡ الأقرع بن حابس أقرع بن حابس ሰጡት 100 من الإبل 100 ግመሎችን ሰጡት وأعطى عيينة بن حصن عيينة ደግሞ ሰጡት مثل ذلك يزي 50 100 ግመል وأعطى ناسا ሌሎችንም ሰዎች ሰጡ من أشراف العرب كعرب መኳንንት ከበርቴዎች ዋና ሰዎች ታላላቆች وآثرهم مرطوا ሰጧቸው يومئذ በዚያን ጊዜ في القسمة በምርኮው ክፍፍል ላይ فقال رجل عند صوتاري አላቸው والله إن هذه بالله የሆነብኝቺ قسمة ما عدل فيها ፍትህ የሌለባት ክፍፍል ነች አላቸው قسمة ማከፋፈል ነች ما عدل فيها ፍትህ ያልተደረገባት وما أريد فيها بس ላይም አልተፈለገባትም وجه الله يا الله ፊት አልተፈለገባትም سبحان الله فقلت بذين جزيال كنيال ابن مسعود والله لا أخبرن رسول الله صلى الله عليه وسلم فالله ونبي برقت لا الله ملكتني نقرأ له هنا نقرهنا فأتيته كساتشو زندمتهنا فأخبرته بما قال يا لو نقر قاتشو فتغير وجهه فتاتشو تكاير حتى كان كالصرف ቀይ መንከሪያ እስከሚመስል ቀይ ቀለም እስከሚመስል ድረስ ሲርፍ ማቅለሚያ ቀለም ነው ቀይ ማቅለሚያ እስከሚመስል ሲርፍ ደም ሊሆን ይችላል ደም እስከሚመስል ድረስ ثم قال ከዚያም አሉ فمن يعدل ማን ነው በፍትህ የሚያከፋፍለው اذا لم يعدل الله ورسوله አላህና መልእክተኛው በፍትህ ካላከፋፈሉ እሺ ማን ነው በፍትህ የሚያከፋፍለው ثم قال كذيام مالو يرحم الله موسى الله موسى نمارو إذن اللت قد أوذي بأكثر من هذا كذب بلت تفتنوا الأذى تدرقوا فصبر كما هنم قا تقص له ما لتعجونه فقلت كذيام مالكو ينال ابن مسعود لا جرم حقا مالكم برقتم لا أرفع إليه ودستاتشو الوسد برقتم ودستاتشو الوسد بعدها كذيت بوهلا حديثا وري الوسد مالكم يتفتر باتشو سميتاتشو كاجو بوهلا مالت متفق عليه بخارينا مسلم يتسمى مبت وقوله كالصرف قال سالفن إيه مالت هو بكسر الصاد سي بلن كالصي المهملة نتبع لباية هونج بمن اندانا نبنو بضاد اندانا نبنو وهو صرف مالت صبغ أحمر كأي ماقلميانو قودا يمياقل مبت قودا كأي يادرقو كأي قلم نيزم يادرقو بت منكر ماقلميانو الشيء يتوسل ما براري اسكتلاله وعن ابن مسعود رضي الله عنه قال كعبد الله بن مسعود فيزو الله يودد الله شونا قال لما كان يوم حنين زمچا غزيبه هنا وقت حنين زمچا بسمنتኛ ዓመተ ሂጅራን የተካሄደው መልእክተኛው ሰለላሁ ዐለይሂ ወሰለም መካን ድል አድርገው ከተቆጣጠሩ በኋላ
የሰቂፍና ሐዋዚን ጎሳ ከባድ ዝግጅት አድርገው ለጦርነት ተነሱ። መልእክቱ ነብዩ ሰለላሁ ዐለይሂ ወሰለም ሲደርሳቸው መካን የተቆጣጠረውን ወደ 10000 የሚገመት ጦር ይዘው ተጨማሪ ከመካ ወደ 2000 ተጨምሮ ከፊሉ የሰለመ ነው፣ ከፊሉ መጨረሻውን እናያለን ብሎ ይወጣል። ሳይሰልም አይቶ ሊወስን ማን ነው ይወጣል። ኩፍሩ ላይ ሽርኩ ላይ ያለ ወደ 2000 ጦር ተጨምሯል። ቀጥታ ወደዛ ይዘምታሉ። ቦታው ሑነይን ማለት ከአረፋ በስተጀርባ በጣኢፍና በመካ መካከል የሚቀርበው ለመካ ነው። ቅርብ የሆነ ቦታ ላይ ነው ጦርነቱ የተካሄደው። ከዚያ በኩል ያሉት ሐዋዚኖች ሰቂፎች ናቸው። ሴቶችን፣ ልጆችን፣ ንብረቶችን ሳይቀር ይዘው ነው የወጡት። ሰው ንብረት ከኋላ ተስፋ የሚያደርገው የሚጠብቀው ነገር እንደሌለ ካወቀ እስከ ደም ጠብታ ይታገላል በሚል በዚህ መልኩ ወጥተው ከባድ የሆነ መስዋዕትነት ነው የከፈሉት። አደገኛ የሆነ ዘመቻ ነው ያደረጉት። መጀመሪያ የጦርነቱ ሁኔታ ላይ ሰሃቦች ሙስሊሞች ተሸነፉ። ነብዩ ሰለላሁ ዐለይሂ ወሰለም ከጥቂት ሰሃቦች ጋር ብቻቸውን ቀሩ። ከ10 ያነሰ ሰሃባ ቀረ። እንዳለ ታላላቅ ሰሃቦች እንኳን መቋቋም አቃታቸው። ከዛ የሚሰነዘረው የሚወረወረው ቀስት ብዛቱ ዝናብ መስሎ ነበር የሚወርደው ባንዴ። መቋቋም አቃታቸው። ነብዩ ሰለላሁ ዐለይሂ ወሰለም አነ ነብዩ ላ ከዚብ አነ ኢብኑ ዐብዱል ሙጠሊብ እያሉ ይፎክራሉ። እኔ ውሸት የለውም ነብይ ነኝ፣ እኔ አብዱል ሙጠሊብ ልጅ ነኝ እያሉ እየፎከሩ እዛው ቀጠሉ። ከዚህ በኋላ ነው ቀስ እያሉ እንደገና የሸሹት እየተመለሱ ጥሪ ያደረጉላቸው የተወሰኑት። ወዴት ነው የምትሸሹት አሏቸው። ወደ ኋላ ተመለሱ። ሙሉ በሙሉ ነገሮች ተቀየሩ። ከባድ የሆነ ሽንፈት ነው የተሸነፉት። ከዚህ በኋላ በጣም ብዙ ንብረት ነው የተማረከው ከነሱ በምርኮ የተወሰደው። በዚህን ጊዜ ረሱል ሰለላሁ ዐለይሂ ወሰለም የምርኮውን ንብረት ሲያከፋፍሉ ሰዎችን ያከፋፈሉበት መንገድ የተካፈለውን እኩል አላካፈሉ። የተሳተፈውን ጦርነቱ ላይ የተካፈለውን እያንዳንዱን ተመሳሳይ ድርሻ አልሰጡም። ይልቁንም የተለያየ አቀራረብ ነበራቸው። አተረ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሰጡ፣ መርጠው ሰጡ። ናሰን የተወሰኑ ሰዎችን። ምን አይነት ሰዎችን? አልሙአለፋ በቅርብ የሰለሙ ያልሰለሙም ሰጥተዋል። ያልሰለሙ ራሱ እንዲሰልሙ ማለት ነው። እዛ ላይ የመጡ ያልሰለሙ ከነሽርካቸው ሆነው የመጡም አሉ አልኳቸው። እንደገና በቅርብ ከሰለሙት ውስጥ አንዳንዶቹ በቅርብ የሰለሙ፣ ሌሎቹ ደግሞ ጦለቃ የሚባሉት ረሱል ሰለላሁ ዐለይሂ ወሰለም መካን ሲቆጣጠሩ ነፃ ብያችኋለሁ ሂዱ ያሏቸውንም ለምሳሌ እና አቡ ሱፊያን፣ ሙዓዊያ መቶ ግመል ከተሰጣቸው ናቸው። في القسمة በክፍፍሉ ላይ የተወሰኑትን መረጡ። فأعطى ለምሳሌ ያክል الأقرع بن حابس أقرع بن حابس ማለት የተሚም ጎሳ ቁንጮ ነው፣ መሪ ነው። ስለዚህ መሪዎችን ቅድሚያ እየሰጡ ለምን? መሪው ሲሰልም ጎሳውን ተከትሎ ይጓዛል፣ ሌሎችንም አብሮ ይይዛል በሚል አጠቃላይ ጥቅሙን ነው ያዩ ያሉት። ለአቅራዕ ብን ሐቢስ 100 ግመል፣ ለዑየይና ብን ሕስን ዑየይና ደግሞ የፈዛራ ጎሳ መሪ ነው፣ ለሱም 100 ግመል። ሌሎችም እንደዚሁ የዓረብ ታላላቅ ሰዎች እንዳልኳቸው እነ አቡ ሱፊያን እነ ሙዓዊያ የመሳሰሉ 100 ግመል፣ ሌሎች 50 የሰጧቸውም አሉ። ወአثرهم يومئذ في القسمة ክፍፍሉ ላይ ለይተው አስቀደሟቸው። በኢማናቸው ጠንካራ የሆኑ ያልተሰጣቸው አሉ ከነጭራሹ እነዚህን አስቀደሙ። فقال رجل ለምንድነው በዚህ መልኩ የሚያደርጉት? መልእክተኛው ሰለላሁ ዐለይሂ ወሰለም እንዳልኳቸው ይበልጥ የጎሳ መሪዎች ሲሆኑ ታላላቅ መኳንንቶች ሲሆኑ የነሱ መስለም ለሌሎች መስለም ሰበብ ይሆናል። ይሄን ነው ታሳቢ የሚያደርጉት። ከፊሎቹ ምን እስከሚሉ ሙሐመድ ድህነት የማይፈራ ስጦታ ነው የሚሰጠው ሰለሙ እያሉ ህዝባቸውን ቀሰቀሱ። ጥቅም ፈልጎ ይሰልማል። ኢማኑ ሲጠነክር ለሌሎች መስለም ሰበብ ይሆናል። ነገ ኢማን ከልቡ ውስጥ ሲጠነክር ራሱ ያወጣ ይሰጠዋል እኮ ዛሬ ስላላወቀው ነው። እና በዚህ መልኩ ሲያደርጉ አንዱ ተነስቶ ምን አላቸው? والله ان هذه قسمه معود لفيها እቺ ፍትህ ያልተደረገባት ክፍፍል ነች፣ የአላህ ፊት ያልተፈለገባት ዘግናኝ የሆነ ንግግር ማለት ነው። ለረሱል ሰለላሁ ዐለይሂ ወሰለም ስለ ፍትህ ስለ ኢኽላስ ሊነገራቸው በዚህ ሊወቀሱ ሳቸው
ይህን ነገር ኢብኑ መስዑድ ሲሰሙ ለመልእክተኛው ሰለላሁ ዐለይሂ ወሰለም ነገሩ። ፊታቸው ተቀያየረ፣ ደም መሰለ። فمن يعدل اذا لم يعدل الله ورسوله اللهنا መልእክተኛው በፍትህ ካላከፋፈሉ እነሱ ፍትሳቸው ፍትህ ካላሰፈኑ ማን ሊያሰፍን ነው ብለው ተናገሩ። ይህን የሚያደርጉበት ፍትህ ማለት ከዚህ የምንወስደው ምንድነው? ፍትህ ማለት ሁሉን አንድ አይነት መስጠት አይደለም። የተሻለ የሚገኝበትን ነገር እናያለን። አንዳንዴ ሰዎችን ያለባቸውን ጉዳይ ታሳቢ እናደርጋለን። በልጆች ጉዳይ ፍትህ ያስፈልጋል አለ። ጎረምሳ የሆነ ልጅ ተጨማሪ ወጪ ያለበት የተለያየ ጉዳይ የሚጠብቀው ልጅና የ7 ዓመት የ10 ዓመት ልጅ እኩል እናከፋፍል እኩል እንስጣቸው አይባልም። እንደዚህ አይደለም። ፍትህ ይኑር ማለት ሁሉንም እንደ ሁኔታው ይያዛል። በመስኮት ዘልቀው ወደ ውጭ የሆነ ነገር የሚመለከቱ ሰዎች አንድ አግዳሚ ወንበር አስቀምጠን በሉ እዛው ውጡ ብንላቸው ገና የ1 ዓመት ልጅ የ5 ዓመት ልጅ የ10 ዓመት ልጅ የ20 ዓመት የ30 ዓመት ቢኖሩ እኩል ማየት ይችላሉ? ዘልቀው አይችሉም። መስኮቱ ጋር መድረስ ይችላሉ? ሁሉ አይችሉም። አንድ እኩል የሆነ አንድ ወንበር ብናስቀምጥላቸው ፍትህ አሰፈና ይባላል። ለሰዎች ፍትህ የምናሰፍነው እንደ ሁኔታቸው ከግምት ያስገባ የስንይዛቸው ነው። ይሄንን ያደረጉት ረሱል ሰለላሁ ዐለይሂ ወሰለም ከዚህ አልፎ ደግሞ ለሌሎች ማህበረሰብ የሚያልፍ ፋይዳ የሚኖርበት መንገድ ነው የተከተሉት እና የሰውየው ንግግር በጣም ስላመማቸው ምን እንወስዳለን? ነብዩ ሰለላሁ ዐለይሂ ወሰለም ሰው ናቸው። ሰዎችን የሚሰማቸው የሚያማቸው ህመም ያማቸዋል። ፊታቸው ተለዋወጠ፣ በጣም አመማቸው፣ ተከፉ። ከዚያ ምን አሉ? ይርሐሙላሁ ሙሳን አላህ ይዘንለት قد أوذي بأثر من هذا ከዚህ በበለጠ እኮ ተፈትኗል። ብዙ አዛ አድርገውታል ሰዎች ከመሆኑም ጋር ታግሷል። ምን ሲሉ አዛ አድርገዋቸዋል? ሙሳ በብዙ መልኩ አዛ ተደርገዋል። فذهب أنت وربك فقاتلا ብለዋቸዋል። ሄድና አንተ ከጌታ ጋር ሄደህ ተዋጋ ብለዋቸዋል። ፈታኝ በሆነ ቦታ ላይ ጥለዋቸዋል። አውላላ ሄዳል። ይሄ ብቻም አይደለም። አላህ ሱረቱ አልአሕዛብ ላይ እንደገለጸልን ያ አዩሃ الذين آمنوا لا تكونوا كالذين آذوا موسى فبرأه الله مما قالوا وكان عند الله وجيها እንደነዚያ ሙሳን አዛ እንዳደረጉ ሰዎች እንዳትሆኑ እናንተ ሙሐመድን አዛ እንዳታደርጉ። እነሱ አዛ ካደረጉት ነገር እሱ ነፃ አድርጎታል። በብዙ መልኩ ፈትነዋቸዋል። ወንድማቸው ሃሩን ከሞቱ በኋላ እሱ ነው ሙሳን የገደለው ብለው አስወርተውባቸዋል። ብዙ ነገር ብለዋቸዋል። ብዙ ከመፈተኑም ጋር ፈሶበረ ታግሷል። ስለዚህ እታገሳለሁ እያሉ ምሳሌ የጠቀሱት ራሳቸውን ለማጽናናት ስንፈተን ይሄን ማስታወስ። ነብዩ ሰለላሁ ዐለይሂ ወሰለም ስንት ተብለዋል። ያ ሁሉ የደረሰባቸው ሰዎች ከኩፍር እንዲወጡ ነው፣ ከእሳት እንዲተርፉ ነው። ነገር ግን በተቃራኒ ብዙ ነገር ነው የተባሉት፣ ብዙ ነገር ነው የደረሰባቸው። ለራሳችን ምን ይሆነናል? ይሄ ተስሊያ መጽናኛ ይሆነናል። የሰው ልጅ ለነብያት እንኳን አይመለስም፣ ከዚህ በላይ ለአላህ አይመለስም። አላህ ምንድን ነው ያለው? ዩእዲኒ ኢብኑ አደም የአደም ልጅ አዛ ያደርገኛል። የሱቡ الدهر وانا الدهر ጊዜን እየተሳደበ እኔ ነኝ ጊዜ اقلب الليل والنهار ሌትና ቀንን ማፈራርቀው እኔ ነኝ ብሏል። የሰው ልጅ አላህን ምን እስከማለት ደርሷል? የዱላሂ መግሉለቱን ብለዋል አይደል? ይሁዶች የአላህ እጆች የተጠፈሩ ናቸው። ለአላህ እንኳን አልተመለሱም። ኢነላህ ፈቂሩን ወነሕኑ አግኒያ አላህ ደሃ ነው እኛ ሀብታሞች ነን። ለአላህ አበድሩ ሲባሉ ማለት ነው። አበድሩ የተባሉት ለራሳቸው የሚሻገር አላህን አስባችሁ ስጡ ሲባሉ ለካ አላህ ደሃ ነው እኛ ሀብታሞች ነን አሉ። ለአላህ እንኳን አይመለስም የሰው ልጅ። ስለዚህ በኢማኑም በዳዕዋውም ይሁን በዱንያ ጉዳይም ይሁን በቤቱ በህይወቱም ይሁን ከቤተሰብ ጋር ይሁን ከወላጅ ጋር ከልጅ ጋር ከባል ከሚስት ጋር ከማንም ጋር ከስራ ጋር ለሚመጡ ፈተናዎች ሰብር እንዲኖረን የሚያሳስብ መልእክት ነው ከዚህ የምንወስደው ማለት ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ቀደምት ነብያትን አርአያ ያደረጉ ነው ያሉት። فبهداهم اقتدي በእነሱ ቅን ጎዳና ተጓዝ አርአያ አርጋቸው ነው ያላቸው። እኛ ደግሞ ልክ እንደዚሁ لقد كان لكم في رسول الله أسوة حسنة በመልእክተኛው ላይ መልካም ምሳሌ ያለላችሁ ነው የተባልነው። ተምሳሌት ልናደርግ ይገባል። ሌላ ክብር የሌላቸው አላስፈላጊ የሆነ ባህሪ የሚያንጸባርቁ ሰዎችን ፈተናቸውን ተመሳሳይ የሆነ ምላሽ ከመስጠት ይልቅ ሶብር አድርጎ ማለፍ እንደሚገባ
ረሱል ሰለላሁ ዐለይሂ ወሰለም አልፈውታል የሰውዬ ትተውታል ልክ እንደዚህ ኩፍር ነው ይሄ ንግግር የተናገረው ክህደት ነው ከእስላም ያስወጣል ሰዎች ከዲን የራቁ ከተርቢያ የራቁ ከስነ ምግባር የራቁ ሰዎች ብዙ ነገር ቢያደርጉ እንኳን የሚመጥነው ሶብር ሊኖረን እንደሚገባ በየዘመኑ ለነብያት የተለያዩ ጠላቶች እንዳለፉ ሁሉ ለነብያት ተከታዮችም ተመሳሳይ የሚገጥሟቸው ብዙ አይነት ነገሮች እንደሚኖሩ በዳዕዋ ላይ በህይወት ላይ ብዙ ፈተና መሰናክል እንደሚገጥም አስቦ ነብዩ ሰለላሁ ዐለይሂ ወሰለም ምሳሌ በማድረግ ሶብር ማድረግ እንደሚገባ ከዚህ እንወስዳለን ማለት ነው እዚህ ላይ ይበቃናል ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ